ውጤት ቀያሪ ተጫዋቻችን በመታገዱ ተጎድተናል። ያልታገዱትን ተጠቅመዋል። 400 ሺህ ብር ጥሬ ክፈሉኝ ሲለን የነበረ ተጫዋች ሌላ ክለብ ገብቷል። ፌዴሬሽንም ሊግ ካምፓኒውም በቀረበው አቤቱታ መሰረት ምላሽ ሊሰጠን ይገባል። ለዚህ የዚህ ቦርድ ዋናው ታርጌት ህግ ይከበር ነው። ፌዴሬሽን ወርደዋል ብሎ ዲክሌር ካደረገ ሌላ ጣጣ አለበት። ይሄ በጣም ፍትሃዊ የጎደለበት አመት ነው ብለን ነው የምንወስደው። ተገቢ ጥያቄ እንደመሆኑ ማንም የሚረዳው ነው። ጥያቄው ሳንጠይቅም ተገቢ እንደሆነ ሊጎቹ ሁሉ ይታወቃሉ። ሊጉም ራሱ ያውቃል፣ ተጠቃሚውም ያውቃል፣ ተጎጂውም ያውቃል። ፊፋ ጣጣው ሳያልቅ ደረጃ ዲክሌር እንዳታረጉ ብለን ጽፈናል። የክለቦች የፋይናንስ አስተዳደር መመሪያን ያወጣው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ትግበራው ህጉን የማውጣት ያክል ቀላል የሚሆንለት አይመስልም። ከወራት በፊት የተጫዋቾችን ዝውውር በተመለከተ ህግ ጥሷል ያላቸውን 4 ክለቦች ይፋ አድርጎ የነበረው አክሲዮን ማህበሩም ቅጣቱ ተፈጻሚ ያልሆነም በሚል ቅሬታ እየተነሳበት ይገኛል። በዋናነት የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ የውድድር ዓመት መጠናቀቁን ተከትሎ ከሊጉ የወረዱት ክለቦች አክሲዮን ማህበሩ ያወጣውን ህግ ተግባራዊ ባለማድረጉ እንድንወርድ አድርጎናል ይላል። ህግ አክብረን ለህግ ተገዝተን ፌዴሬሽኑ 52 ሚሊዮን ማለፍ የለባችሁም ብሎ ባስቀመጠልን 52 ሚሊዮኑን ላለማለፍ በመናረገው ጥረት ውስጥ ጠንካራና ልምድ ያላቸውን ነባር ተጫዋቾች ለማምጣት ስንል ክፍያቸው ከፍ ይላብናል። ሄድና ያንን ህግ ይጥስብናል። ያንን ህግ እንዳይጥስብን ወደ ኋላ መለስ ስንል ደግሞ በታዳጊዎች ላይ እንድንገደብ አድርጎናል ማለት ነው። በእርግጠኝነት በዛ ክስ ልጁ ነፃ ያወጣል፣ ክለቡ ነፃ ያወጣል። ነፃ የማያወጣው የሱ አገልግሎት ያላገኘው ክለብ ግን ሌላ ክስ ይቀጥላል። አሁን አገልግሎት ያገኙ ክለቦች አሉ፣ አገልግሎትኛ ደግሞ አላገኘን። የፊፋ በተፈጥሮ ረጅም ጊዜ ስለሚወስድ 13 ጨዋታ አልተጫወተም ይሄ ልጅ። ከ13ም ጨዋታ በ4ቱም እንኳን ውጤት መቀየር ይችላል ልጁ። ናሽናል ቲም ፕሌየር ታውቁታላችሁ። ውጤት ቀያሪ ተጫዋቻችን በመታገዱ ተጎድተናል። ያልታገዱትን ተጠቅመዋል። እኛ ውሳኔ የኢትዮጵያ እግር ኳስ ትንሳኤ ነው ብለን ማመን እንችላለን። ምክንያቱም ለድቻ ብቻ አይደለም። እግር ኳስ ከዚህ በፊት ከነበረው አደረጃጀት ወጣ ብሎ ፌዴሬሽን ብቻ ነበር ውድድሩን የሚያካሂድ የነበረው። ከዛ በብዙ ትግል ሼር ካምፓኒ ወይም አወዳዳሪ ተፈጥሮ ያ እየመራ ባለበት ሰዓት የተከሰተውን ደንብና ሕግ መመሪያ ጥሶ የሄዱ ክለቦች ከዚህ በፊት በተለምዶ አሰራር ካሄዱበት እንዲመለሱ ተመክሮ እምቢ ብሎ በዛ አካሄድ ይህ ሼር ካምፓኒ የወሰነውን ውሳኔ ነው ተጥሶ ለዛሬ ችግር የደረሰው። ውሳኔውም እንደው ከሞላ ጎደል ምንም ጥያቄ የለም ዋንጫውን ወደኛ ይመልሳሉ ብለን ነው ተስፋ የምናደርገው። ውሳኔው ቀጥተኛ ውሳኔ ነው፣ የሚያሻማ የህግ ክፍተት የለም። ሌሎች ክለቦች ከተቀመጠው ህግ ውጭ ዓመቱን ሲያሳልፉ በዝምታ የተመለከታቸው ተቋም እኛ የተቀመጠውን መመሪያ በማክበራችን ህጉን ከተላለፉት ጋር እኩል ልንዳኝ አይገባም ብለዋል። ሌሎቹ ግን ህጉን ጥሰው ጠንካራ እኛ ጋር 400 ሺህ ብር ጥሬ ክፈሉኝ ሲለን የነበረ ተጫዋች ሌላ ክለብ ገብቷል። ቀጥታ ቅድመ ክፍያ ወስዷል። ይሄ ህግ ተጥሷል። እኛ ለዚህ ህግ ተገዢ ሆነን ነው ለዚህ ችግር የተዳረግ ነው። ስለዚህ ሊግ ካምፓኒውም ሆነ ፌዴሬሽኑ በጋራ ሆነው ይህንን የህግ የበላይነት አስከብረው እኛ ህግ የጠብቀን የተጎዳነውን ክለቦች እነዛ ላይ እርምጃ ወስዶ እኛን እዚህ ውስጥ እንዲያቆየን እየተካሰስን ያለ ነው። ይሄን ፍትህ እናገኛለን ብለን እናስባለን። አሁን ባለው ሁኔታ የኢትዮጵያ እግር ኳስ ፌዴሬሽንም ይሁን አክሲዮን ማህበሩም እኛን ከሊግ ወርዳቸዋል የሚልበት ህጋዊ ማዕቀፍ የለውም የሚሉት የክለቦቹ ኃላፊዎች ጥያቄያቸው እስኪመለስ ድረስ እስከ ዓለም አቀፉ ስፖርት ገላጋይ ፍርድ ቤት ካስ ድረስ እንደሚጓዙ አሳውቀዋል። ፌዴሬሽን ወርደዋል ብሎ ዲክሌር ካደረገ ሌላ ጣጣ አለበት ፌዴሬሽኑ ዲክሌር ያድርግና ከዛ በኋላ እኛ ደግሞ እናደርጋለን። we are talking about ስለ ህግ ነው የምናወራ ያለ ነው። ስለ ሞራል ብቻ አይደለም፣ ስለ ህግም ጭምር ነው ያወራን ያለ ነው። ጨዋታው ትናንት ጨርሰናል። ነጥባችን 41 መሆኑ እርግጠኛ ነኝ አውቃለሁ። ነገ 9 ጎሎች አሉን። ያ መሰረት አድርገን ወደ ህግ እንሄዳለን። አጠቃላይ ውድድሩ የሚመራበት ህጎች የመከበሩ ጉዳይ ችግር አለ። ራሱ ያወጣውን ህግ ማስከበር አልቻለም። እምብተኛ ብሎ ተጫዋችን ሲያስጫውት ሌላው ለህግ ተገዝቶ ለእንደዚህ አይነት ታዳጊ ገብቶ ለችግር ሲጋለጥ
ይሄ በጣም ፍትሐዊ የጎደለበት አመት ነው ብለን ነው የምንወስደው። የዛሬ ሳምንት ለሁለቱም ካምፓኒውና ለሊግ ካምፓኒውና ለፌዴሬሽን ደብዳቤ ጽፈናል። የፊፋ ጣጣው ሳያልቅ ደረጃ ዲክለር እንዳታረጉ ብለን ጽፈናል። ዲክለር የማያደርጉበት ምክንያት ምንድነው? አሸናፊውም የሚቀንስበት ነገር ካለ አላቅም። በካልኩሌሽን ካልኩሌት አድርጌ ያለው አሸናፊው የሚቀንስበት ነገር አይኖርም። ከመሀል ያሉ ክለቦች ግን ደረጃ ከሁለተኛ ጀምሮ እስከ 18ኛ ግን ሪሻፍልድ የሚሆን ደረጃ አለ። ጉዳዩን በተመለከተ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ቆይታ ያደረጉት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ስራ አስኪያጅ ክፍሌ ሰይፈም የክለቦቹ ጉዳይ ገና ውሳኔ ያላገኘና በሂደት ላይ ያለ መሆኑንም ተናግረዋል። ይግባኝ ሰሚ ውሳኔ ከወሰነ በኋላ ወደ ካስ ነው የሚሄደው። እኛ ጋር ደግሞ እንደምታውቁት ወደ መደበኛ ፍርድ ቤት ሄዶ ረጅም ጊዜ ቆይቷል። ከውጤቱ ጋር እንግዲህ በቀጣይ ውሳኔ የሚወሰን አለ። እኔ አሁን እንዲህ ነው እምላችሁ በአንድ ሲኦ ደረጃ ይሄ ነው ብዬ የምገልጽላችሁ አይደለም፣ ግን የራሱ ሂደት አለው። እሱን አብረን እናያለን። እውነት ነው ውሳኔ ተወስኗል። ፕሮሰሱን ሁሉም የስፖርት ጋዜጠኛው ማህበረሰቡ ያውቃል። ከውሳኔው ጋር ተያይዞ እንግዲህ ቀጣይ አብረን እናያለን። ከጉዳዩ ጋር በተገናኘ አክሲዮን ማህበሩ ብዙ ክሶች እንደተመሰረቱበት የገለጹት ስራ አስኪያጁም ውሳኔው ሁሉም የህግ ጉዳዮች እንደተጠናቀቁ ይፋ ይደረጋል ብለዋል። ብዙ ጊዜ ያሳለፍነው እንደ እውነት ፍርድ ቤት መደበኛ ፍርድ ቤት 3 ቦታ 4 ቦታ ነው የተከሰስነው ዘሴም የሆነ ኬዝ ላይ እና ያው የሀገሪቷ ህግ ደግሞ ማክበር እንደ ተቋም እንደ ግለሰብ ግዴታችን ስለሆነ እሱ ላይ ጊዜ ፈጅተናል። ከውሳኔው ጋር ቅድም እንዳልኳችሁ ነው ከፍተኛ አመራሩ ሌላውም አካል የሚታይ ይሆናል። በእኛ ደረጃ አሁን ያለው ውድድሩን ጨርሰናል። ማትማቲሻል ባለው ቁጥር መሰረት ያው ተቀምጧል። አዳማ ከተማ፣ መቀሌ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲና ስሁል ሽረ አሁን ባለው የደረጃ ሰንጠረዥ መሰረት ከፕሪሚየር ሊጉ የወረዱ ክለቦች ናቸው።